እናትና አባትሽን ታውቂያቸዋለሽ እንዴ? በቃ እሺ፣ መናገር ካልፈለግሽ አላስጨንቅሽም፣ ይቅርታ። ኧረ ችግር የለው። አሁን አባት አለኝ፣ ያውም የምኮራበት። በጣም ደስ ይላል። ታዲያ ለምን መንገድ ላይ ከይባለው? አዎ በጣም ቆንጆ ነሽ። ኪዲዬ ናታን፣ ሁለተኛ እንደዚህ እንዳትለኝ፣ እኔ አፍራለሁ። ታምሪያለሽ ስላልኩሽ ነው የምታፍሪው? አዎ አፍራለሁ። እኔ ነፃነት ያለሽ ልጅ ነሽ፣ አይን አውጣ ነሽ ስል ጭራሽ ታፍሪያለሽ? አዎ አፍራለሁ። ቆይ አንተስ እዚህ ቤት እንዴት መጣ? ማለቴ እዚህ አዲስ አበባ ነው ተወልደ ያደግከው? አይ እኔ እንኳን አዲስ አበባ አይደለም ተወልጄ ያደግኩት። ቤተሰቦቼ በጣም ሀብታም ናቸው። ተንከባክበው ነው ያሳደጉኝ። ያስታውቃል፣ በእንክብካቤ ያደገል። ለዲያጣ አድናቆቱን ገለጸላት። በጣም ታምሪያለሽ፣ ቆንጆ ነሽ የሚባለው ቃላት ዛሬ ከተመጣ እና መናገር ከቻለ ብሎ በማደር ደግሞ ፍቅሩ እንደሚገልጽላት አንጠራጠርም። ዳጣም በጣም ቆንጆና ውብ ሆናለች። በዛ ላይ ነፃነቷ። ኤደን ግን አሁን የምሰራው ስራ በጣም ከባድና አስጨናቂ የሆነ ነገር ይመስለኛል። ከቤት ውስጥ ወርቅ ሰርቃ ዳጣን ሰርቃለች ብላ ከቤት ለማባረር እንዲሁም ደግሞ ናታን ስለምትወደው ዳጣ ትቀመኛለች ብላ በፍራቻ የተነሳ ዳጣን ሌባ ናት ብላ በሌባ መልኩ ለመሰየም ልትሞክር እየተጋጋጠች አይተናል። ባለፈው ላይ የናታንን ወረቀት ቀዳለች። የሚያነባቸው መጽሐፍቶች እንዲያስቀድደችው ብትናገር እንኳን ግን ጥፋተኛ ነኝ ብላ ዳጣም ስለምታውቅ ነፃነት ያላለች ስለሆነች ተናግራለች። አሁንም ደግሞ ኤደን ሌላ ጣጣና መከራ አምጥታ ልክ እንደሰረቀችው አስመስላ እሷ ኪሷ ብትቆጥር እንኳን ዳጣን ተቤት ለማስወጣትና ለማባረር እንዲሁም ተናታን አጠገብ ለማራቅ የምታደርገው ድርጊት በጣም ከባድ ሆኖ አይተናል። አሁን ላይ ምን እንደሚፈጠር አላውቅም። በእርግጥ በዙ ተቀጠለ ናታን እንደሚወዳትና እንደሚያፈቅራት ይታይበታል። በጣም የማይጠበቅ እንዲሁም ደግሞ በጣም ፍቅሩ የሚገልጽ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ከጎናችን ሆናችሁ ወዲያችሁ ቤተሰብ ለሆናችሁ ከልብ እናመሰግናለን። 18 ዓመት በኋላ የህይወት ታሪክ ቤተሰቦቿን ታስፈልግና ስታስፈላልግ ከቆየች በኋላ አንድ አካባቢ ላይ ጥቆማ በማግኘት ቤተሰቦቿን እንድታገኝ ተደርጋለች። አሁን ላይ ደግሞ ከአባት ከወንድሞቿ ፈታ እያለች ትገኛለች። እንዲሁም ደግሞ ከቤተሰብ ውስጥ ናታን የሚባል ልጅ እንዲወድዳት ፊቱ ላይ እየታየበትና እንዲሁም አድናቆቱን እየገለጸላት ነበር። ከዛም ቤት ውስጥ ከኖረች በኋላ ታታሪ፣ ቆንጅዬ እንዲሁም በጣም የምትደነቅ ልጅ በቤቱ ተወዳጅ ሆና እንደኖረችና እንዲሁም ደግሞ ናታንና ከውሃ ከምትባለው ጋር በጣም ተስማምታ እንደምትኖር እንዲሁም ከቤት ሰራተኛዋ ጋር እየኖረች የእናቷንም ጥያቄ እየጠየቀች አይተናል። በዛሬው ቪዲዮአችን ላይ ደግሞ እየቀረውን እናያለን። የምትባለዋ ናታን ስለምትወደውና ስለምታፈቅረው ገና ናታን ትመቸኛለች፣ ተወችሪ ጥሩ ልጅ ናት ብሎ በተናገረው ቃላት ዳጣን ሊወዳት ይችላል። ዳጣን ከወደደ ስለዚህ እኔን አይፈልገኝም በማለት በፍራቻ የተነሳ ዳጣን በብዙ ነገር ለማጣላትና ለማራራቅ እየሞከረ ትገኛለች። ባለፈውም ላይ እንዳየነው የናታን መጽሐፎችን ቀዳ እንዲሁም እሷ ቪዲዮ ቀርጻ ለናታን አሳይታ ለማጣላት ከዛ ከቤት ተቻለ እንድትባረር ከማትባረር ከሆነ እንኳን ከናታን ጋር ያላትን ግንኙነት እንድትራራቅና እንድትጣላ በማድረግ የሄደችበትን ርቀት አይተናል። ወረቀትህን እሷ ናት የቀደደችው፣ መጽሐፍን እኔ ግን ለናታን አሳይብሻለሁ ብዬ ቪዲዮ ቀርጫለሁ፣ ስለዚህ ይኸው ቪዲዮ ይዤባታለሁ በማለት ለናታን አስረድተው ነበረ። ናታንም ደግሞ የኤደንን ተንኮልና እንዲሁም እና ጠመም ስለሚያውቅ አብሯት ስለኖረ ብዙም አልገረመውም። ነገ ሌላ ነገር አሳባና እንዲሁም ደግሞ ሌላ ነገር እንደምታመጣበት አስቦታል። ለምን ስላወቀው ወረቀቱን ለምን እንደቀደደችው መጠየቅ ስለሚፈልግ ዳጣንና ኤደንን በአንድ ማገናኘትና ማነጋገር ቢጀምር እንኳን ዳጣ ልክ እንደ ነፃነቷ ምንም ነገር እንደማትደብቅ እንዲሁም ደግሞ እንዳልቀደደችበትና ብቀድ እንኳን እሷ ቀደችው ሳለችኝ እንጂ
እኔ ፈልጌ ወይም አንተን ላስቀየም ፈልጌ አይደለም በማለት ተቆጥታ ሄዳለች። ታዲያ ከክችን ከቤት ሰራተኛዋ ጋር ስታወራ ነበር። በእርግጥ የቤት ሰራተኛዋ ራሱ ዳጣን ወዳታለች። አይዞሽ የቤቱ ጸባይ ነው፣ ሁሉም ሰው ጥሩ ሰው ናቸው በማለት ለዳጣ ታስረዳታለች። የቤት ሰራተኛዋንም ዳጣ አንቺ ቆይ እዚህ ቤት ቆይተሻል በማለት ጥያቄ ብትጠይቃት እንኳን የቤት ሰራተኛውን በመተገዝ በዝምታ ይታጀብ አዎ ቆይቻለሁ የሚል መልስ ነበር። እኔ ለራሴ እንዲያስበው ዳጣ መንገድ ዳር ተጣሏት በኋላ ያቺ የዳጣ እናትም ሌላ ህይወት እንዲመራችና እንዲሁም ደግሞ የዳጣ አባት ነኝ የሚለው የራሱን ህይወት ሲመራ እንደ አጋጣሚ ተገናኝተው የቤት ሰራተኛ የተቀጠረችው የዳጣ እናት ትመስልናለች። ግምት ነው። የራሳቸውን ግምት ደግሞ ኮሜንት ላይ አስቀምጡ ብሎ ተባብሎም ሲዋጣ የቤት ሰራተኛ ውስጥ ያለችው የዳጣ እናት ሆና ትገኛለች ብለን እናስባለን። ሰራተኛዋም የምትሰራዋ ከዳጣ ጋር ትንሽ ካወሩና ከተነጋገሩ በኋላ ኤዴን መጥታ አሁንም ምን ታደርጊያለሽ ከዚህ አትሄጂም አንቺ ሲያዘዝኩሽን አሰሪም በማለት በመገለማመት ተዛት ቤት ትታቸው ትወጣለች። ትንሽ ተከፋትና ተታገዘ በኋላ ተመልሳ ናታን ያለበት ሳሎን ትገባና ይቅርታ ጠይቀዋለች። ናታን በጣም ይቅርታ፣ በቃ ጥፋተኛ ነኝ። እኔ ምንም ቢሆን እንኳ ምንም ቢሉኝም የአንተን መጽሐፍቶች መቅደድ አልነበረብኝም፣ ግን ስተተኛ ነኝ። ደግሞ ይህን ሁለተኛ አላደርገውም፣ በጣም ይቅርታ የሚል ቃላት ነበረ። ናታንም ነጻነት ያላት ጥሩ ልጅ እንዲሁም ለቤቱ እንግዳ ተሰው ተስማሚ መሆኗን ስላወቀ እንዲሁም ደግሞ የኤዴንን የቤቷን እና ተንኮል ስላወቀ ታደርገዋለች ብሎ አላመነም። ስለዚህ የታ ተቀብሏል። ይቅርታሽን ተቀብያለሁኝ፣ እሺ እንታረቅ በማለት እቅፍ ሲደራረጉ እንኳን ኤዴን በጣም ኩራና በተንኮል እያየቻቸው ነበር። እነሱም ደንግጠዋል። ናታንም ዳጣን ካቀፈና ይቅርታን ከተቀበላት በኋላ ብድግ ብሎ ትንሽ እረፍት ለመውሰድ ከሌላ ክላስ ነበረ። ዳጣም ታልተጫወተች ካልሳቀች በጣም ስለሚደብራት ድብር ብላ ተቀመጠች። ከትንሽ ደቂቃዊ በኋላ ናታን ከመለሰ። ናታንም ተመልሶ ዳጣ አሁን አንቺን ልቀጣሽ ነው፣ በጥፋትሽ ትቀጫለሻ ሲላት እቀጣለሁኝ፣ እኔን እንደማይጎዳኝ እኔን የሚጎዳ ነገር እንደማታመጣ አውቃለሁ፣ ስለዚህ መቀጫህን በሙሉ እቀበላለሁ ነበር መልሷ። በእርግጥ ናታንም ለክፉ አስተያየት ለዳጣ የለውም። እንደሚወዳት እንደሚያደንቃት እንዲሁም ወደፊት ያፈቅራታል ተብሎ የሚጠበቅ ነው። አስተያየቱ የፍቅር እንጂ ጥላቻ ስላልነበረ ሁላችንም አይተነዋል። ስለዚህ አሁን ላይ የቀድርሽውን መጽሐፍ መርካቶ ወደ እንድንገዛ አብረሽ ትገዣለሽ፣ እኔም አብረሽ እያሉ ተዛ ትገዣለሽ ነበር መልሱ። ኤዴንም እኔ ጋር እንገዛለን። ቆይ አንተ እሷ ጋር የምትሄዱ ምን አስበህ ነው? እኔ አብሬ እሄዳለሁ በማለት አይ አንቺ አከጅም፣ የቀደደችው እሷ ስለሆነ በጥፋቷና እንዲሁም በቀደደችበት መቀጫ ነው። ስለዚህ ተኔ ጋር ሄዳ መጽሐፉ እንዲገዛ ይላታል። ኤዴም የምመልሰው ጠፋት። ምን አስበህ ነው? ምን እየወንክ ነው? ቆይ አንተ እኔ ሁልጊዜም አብረህ መሄድ አትፈልግም? ቆይ በእኔ ታፍራለህ እንዴ? ሁልጊዜ እኔን መገፋይ ነገር ለምንድን ነው? በሚል በጨዋት ነበረ። አይ አሁን እሷ ስለሆነ ጥፋተኛና ወረቀቱን የቀደደችው ስለዚህ መግዛት አለባት፣ ደግሞም በጥፋቷ መቀጣት አለባት። አንዳንዴም ነገር ትማራለች፣ ታውቃለች። በሌላ ቀን እንኳ ግዥ ብትባል ሂዳ ገዝታ ትተካለች በማለት ናታንን ለኤዴን ይመልስላታል። ኤዴንም አይሆንም፣ በቃ መጽሐፉን ይገዛለሁ አላልኩም? አሁን ተሷ ጋር ሄደ መርካቶ ገዝታ ለመምጣት ምን አበቃ? ስለዚህ አሁን አትሄድም። እኔ ሌሎች መጽሐፎች ምገዛቸው ስላሉኝ እነሱን ስገዛ ያንተን ወረቀት አብሬ እገዛልሃለሁ። ስለዚህ አንተም እሷም አትሄዱ፣ አለዛ የምትሄድ ከሆነ ደግሞ እኔ ጋር አብረን እንሄዳለን ነበር መልሷ። ናታንም አይ አይሆንም፣ እኔና ዳጣ አብረን እንሄዳለን። አንቺ የምትሄጂ ከሆነ መሄድ ትችላለች ለብቻሽ፣ እኔና እሷ ሄደን ገዝተን እንመጣለን። እኔና አንቺ ደግሞ መሄድ ካለብን በሌላ ቀን አብረን ሄደን የምትፈልጊውን ወረቀት እንገዛለን። ስለዚህ አሁን ላይ አብረን የምንሄደው እኔና ዳጣ ነን ይላታል። ኤዴንም ተናዳ ወደ መኝታ ክላስ ትገባለች። ናታንም ልብሱን ቀይሮ ወደ ውጭ ለመውጣት ዳጣን ነግሯት ሄድና ልብሱን ቀይሮ ሱሪና ቲሸርት ስለነበረ እንዲወንድች የምንለብሰው አሁን ላይ አባቷ ደረጀ በመገኘቱ ምክንያትና የደስታውን ለማሳየት ቀሚስ አልብሷት ነበር።
በእርግጥ ዳጣ ቀሚስ ለብሳ ስለማታውቅ አምሮባታል። ቢያምርባትም ግን እየጠለፈኝ ነው፣ በዚህ በቀሚስ መሄድ አልፈልግም። ስለዚህ ሌላ ልብስ መልበስ ፈልጋለሁ። አንተም ልብስን ቀይር፣ እኔም ልብሴን ልቀይር በማለት ተነስተው ይለያያሉ። ልብሳቸውንም ቀይረው ከመርካቶ መጽሐፉን ገዝተው እየተመለሱ ነበር። መጽሐፉንም ገዝተው ውስጥ የሚመለሱ ኤዴን ከእናቷ ክላስ ገብታ የእናቷን ወርቅ እንዲሁም የእጅ ቀለበት፣ የአንገት፣ የጆሮ የሚባሉትን ወርቆች በሙሉ ሰርቃ ከኪሷ በመቆጠር ዳጣን ሌባ ለማስባል ያደረገችው ድርጊት ነበር። ጌጦቹን ሁሉ አንስታ ከኪሷ ቆጥራ ስታበቃ ውሃ ደርሳባታለች። ውሃም ምን እያደረግሽ ነው? ምን እየሰራች ነው ስትላት በጥፊ መታታለች። እንዳትናገርና ያቸችውንም እንዳትበረብራት አስቀድማ ቀጣቻት። ውሃም እርግጠኛ ስላልነበረች ዝም አለች። በተጣሉበት ምክንያትም እናቷ ማርታ ተገኝታ ከመካከላቸው ውሃንም ኤዴንንም ተቆጥታ ማርታም ወደ ሳላ ተመልሳለች። ግጥ ማርታ የምትቆጣ ሁለቷም ልጆቿ ናቸው። ግን ኤዴን ትልቅ ስለነበረች በብዛት ትቆጣታለች። ደግሞም አንቺ አሁን ላይ ትክክል አይደለሽም፣ እየተበሳጨሽ ነው። ናታንን ስለምትወጁ ነዋ፣ ያቺ አዲሷ ልጅ ስለወሰደችው ነው። ስለዚህ እንደምንም ብለሽ የራስሽ ማድረግ ትፈልጊያለሽ በማለት ትመክራታለች። የዳጣን አባትም ደረጀን ማርታ ተብዬዋ እንጀራ እናት ናት ተብሎ ይጠበቃል። አሁን ግን ከእንግዲህ ወዲያ ምን እንደሆነ አናውቅም እና ኤዴን ናታንን እንደምትወደውና ናታም ኤዴን እንደሚወዳት ሁለታቸውም እንደሚዋደዱ ለደረጀ ታስረዳዋለች። ደረጀም ምን አሳወቀሽ? ኤዴን በእርግጥ ልወደው ትችላለች፣ የራሷን ስሜት ለአንቺ ልታወራሽ ትችላለች። ናታን ግን እወዳታለሁ ብሎ አውርቶሻል ወይስ የምታውቂው ኢንፎርሜሽን አለሽ? ተዋደዱ፣ ሁለታቸውም ትክክል ናቸው። ናታን ግን ታልወደዳት ኤዴን ብትወደው ምንም ትርጉም የለውም። ወንዶች ልጆች ካፈቀርነው ነጋ እንጂ ካፈቀረን ሰው ጋር አንኖርም፣ እኛ ካፈቀርነው ሰው ጋር ቢሆን እንጂ በማለት ይናገራታል። ማርታም አይ እሱም ይወዳታል፣ ያፈቅራታል። ስለዚህ ለልጃችን ጥሩ ባል መምረጥ አለብን። እነሱን በአድል አጋብተን እኔም የልዩ ልጅ ማየት እፈልጋለሁ። እሱም ደግሞ የድርጅታችንን ኃላፊነት ሰጥተናቸው ይሰራሉ። ሁለቱም ጠንካራ ናቸው። ደግሞም ናታን ጥሩ ልጅ ነው፣ ማንኛውም ሴት የምትመኘው ባል አይነት ነው በማለት ለደረጀ ታስረዳዋለች። ናታን ግን ኤዴንን አይወዳትም፣ መጥፎ ልጅ እንዲሁም ተንኮለኛ፣ ለሱ ምንም አስተያየት የለውም። ስሜትም ሆነ ውዴታም ፍቅርም ምንም አይነት የለውም። ኤዴን ግን ትወደዋለች። አንድን ሰው ለራሱ ለማድረግ ከፈለገ ጥሩ ጸባይ፣ ጥሩ የሚባሉትን ነገሮች ሁሉ ማድረግ ይፈልጋል። እንዲሁም አደብነት ማለት ለሰው ክብር መስጠት፣ የምትጨቃጨቀውን ነገር ብትቀንስ በእርግጥ ናታን ሊወዳት ይችላል። አሁን ላይ ግን የዳጣ እንጂ የኤዴን አድናቂ አይደለም። በእርግጥ በጣም ወዷታል። እሱ ከቤት ሲጨቃጨቁ ኤዴንም ወርቁን ሰርቃ ኪሷ እንደቆጠረች እንዲሁም ደግሞ ሌባ እንደሆነች እና ከቤት ውስጥም ደግሞ አንድ ነገር እንዳይሰረቅ በርብረሽ ይህን ነገር እስተዛሬም ሰርቀው ሊሆን ይችላል በማለት ኤዴን ለማርታ ስለነገረቻት ማርታም ወርቁን ፈልጋ አታው። አሁን ላይ ስለዚህ ዳጣ ናት የሰረቀችው በማለት እየጮኸችና እየለፈለፈች ትገኛለች። ዳጣ ግን ከናታ ጋር የገደደችውን የመጽሐፍ አይነት ገዝተው እየመጡ ነው። ናታንም አብረው ሲመጡ በጣም ቆንጆ ነሽ፣ ታምሪያለሽ፣ ደግሞ ነጻነት ያለሽ ልጅ ነሽ፣ በጣም ጥሩ ልጅ ነች በማለት አድናቆቱን እየገለጸላት መንገዱን ወክ እያደረጉ እየመጡ ነበር። ዳጣም በቃ እንደዛ አትበለኝ፣ እኔ አልወድም፣ አፍራለሁ ብትለው እንኳን ችግር የለም በቃ ትቸሻለሁ፣ ግን ለዛን ያክል ነው የገለኩልሽ በማለት ናታንም ቤተሰቦቹ የት እንደሆነ ትጠይቀዋለች። ናታም ዳጣን ቤተሰቦቿ እነማን እንደሆኑ ጠይቀዋለች። ዳጣም አሁን ላይ አባት አለኝ፣ በጣም የሚያኮራኝ የምኮራበት አባት አለኝ፣ እናት ግን ብላ ትጋዜ ምልክት ታሳያለች። የተገዘችበትን በእርግጥ አሁን ላይ አባቷን እንጂ ያገኘችው የእናቷ ጥያቄ አልተመለሰላትም። ናታንም እኔ አባትና እናት አለኝ፣ አዲስ አበባ ባድግ እንኳን እዚህ የመጣሁት እንዲያጋጣሚ እንጂ በጣም ሀብታም ናቸው ቤተሰቦች፣ ስለዚህ አብራቸው የቀጠልኩት አሁን ለጊዜው ነው የመጣሁት ይላታል። ትመስላለህ፣ ያው ራሱ የሀብታም እንደሆንክ ታስታውቃለህ፣ በጣም በእንክብካቤ ያደግክ ልጅ ነህ በማለት እየተሳሳቁ መንገዱን አብረው ይጓዛሉ። አሁን ላይ ታዲያ ኤዴን የሰራችው ስራ ሌባ የሚያስብላት ናታ ሀቁ እንዲቀን እንደሚወጣ ምንም ተስፋ አለን። እንድትባረር ያደረገችው ድርጊት እንጂ ሌላ ምንም አይነት ምክንያት የለም። በዙ ተቀጠለ ደግሞ
ዳጣን ነው የሚያፈቅራት። ውድ ቤተሰቦች አብራችሁ ስለቆያችሁ አመሰግናለሁ።